ሁሉም ሰው ለየራሱ የፍቅር ህይወት የሚመርጠው አይነት ሰዎች አሉ። ልክ እንዳያሃት ትወዳታለህ፣ የሆነ ነገሯ ይስብሃል። እሷማ እኔ ለፍቅር ህይወቴ የምመኛት አይነት ሴት ናት፣ ታይፔ ናት ብለህ ታወራለህ። ምክንያቱም ደግሞ ራሳችን ለምንወዳቸው ሰዎች ወይም ህይወታችን ውስጥ ቢገቡ ብለን ለምናስባቸው ሰዎች የምንሰጠው ስታንዳርድ አለ ወይም የምናወጣቸው መስፈርቶች አሉ። እነሱን ነገሮች ብቻ አይተህባት ሊሆን ይችላልና ልክ እንደወደድካት እንዴት አድርጌ ነው እሷን መቅረብ ያለብኝ? በምን መንገድ ነው ልቧን ማሸነፍ ያለብኝ? ሴቶች ምን አይነት ባህሪ ያለው ወንድ ነው የሚስባቸው የሚለውን ጥያቄ ከመመለስ ይልቅ የምታደርጉት ነገር ልክ አይደለም። እሱም በምን እንዳወቅኩ ልንገራችሁ። ይህን ቪዲዮ ለመስራት አንዳንድ ጽሁፎችን ሳነብ፣ ቪዲዮዎችን ስመለከት ብዙዎቹ ከኛ ሀገር ጋር ፊት ስለማያረጉ ያረኩት ጓደኞቼን፣ እህቴን ጓደኞች መጠየቅ ነው። እነሱን ስጠይቅ ይሄን ጥያቄ እኔ የጠየቅኩላቸውን ጥያቄ ከመመለስ ይልቅ በጣም የሚያበሳጫቸው የነበረውን ነገር ነው ሲነግሩኝ የነበረው። ከነሱ መሃል ደግሞ አንደኛው ወደድኩሽ ብሎ የሚላት ልጅ መንገድ ላይ ያለ ፍላጎቷ እስከ 15 ደቂቃ ድረስ እጇን ይዞ ማይመለከታትን ወሬ በማውራት በቃ ኢንተረስት ያልሆነችበትን ስልኳን ያለ ፍቃዷ ከሰዎች ወስዶ በመደወል አልነሳ ሲለው ስልኮች በመቀያየር ከዛ አልፎ ደግሞ የማይመለስላቸውን ቴክስቶች በመላክ ይሄ እኛን ሴቶችን ከሚያበሳጨን ወይም ትክክለኛው መንገድ ወደኛ መቅረቢያ ትክክለኛው መንገድ እንዳልሆነ ላረጋግጥላችሁ። ከዛ ባሻገር ደግሞ ዋናው የዚህ ቪዲዮ ዓላማ በቀላሉ እንዴት ነው የወደድካትን ሴት ልጅ ልብ ማሸነፍ የምትችለው የሚለውን ይመልሳል። ካነበብኩት እና አሁን ካልኳችሁ ልጆች የሰበሰብኳቸውን ትልቁን ቦታ ወይም ዋናው ሚና ይጫወታሉ ብዬ ካሰብኳቸውን 5ቱን በዋናነት ይዤላችሁ መጥቻለሁ። ሰላም፣ እንዴት ናችሁ? ይህን ቪዲዮ ስታዩ ዝቅ ስታረጓት ሰብስክራይብ የሚለው ጽሑፍ በቀይ ከሆነ መጫን እንዳትረሷት፣ የደወል ምልክቷንም እንደዛው አብራችሁኝ ቆዩ። አንደኛ ስቴፕ ላይ ጓደኛዋን ጓደኛ ማረግ ነው። ይሄንን ያልኩበት ምክንያት አለኝ። እሱም ደግሞ እንዳልኩ ነው። አንተ ደፋር ስለሆንክ ብቻ እሷን መንገድ ላይ ይዘህ በግድ ማውራት ወይም ስልኳን ፈልጎ በመደወል የቀደመ ያነሳናቸውን ነገር በመጠቀም ስለማታገኛት በቀላሉ ግን ጓደኛዋን ጓደኛ በማድረግ ስሜትህን መግለጽ ትችላለህ፣ ሰላማዊና ምርጥ በሆነ መንገድ። ጓደኛዋን ደግሞ ጓደኛ ማድረግ አለብህ፣ ምርጥ ጓደኛ። እሱ ደግሞ ለምን እንደሚጠቅም ታውቃለህ? እኛ ሴቶች ለጓደኞቻችን አስተያየት በጣም ትልቁን ቦታ እንሰጣለን፣ ስፔሻሊ ደግሞ በፍቅር ህይወት ላይ። ስለዚህ የእሷ ድርሻ ትልቁ ሚና ስለሚጫወትልህ እሷ ለማግኘት ማድረግ ያለብህ ለጓደኛዋ ምርጥ ጓደኛ ነው መሆን ያለብህ። እሷን ምርጥ ጓደኛ ለማድረግ ካሰብክ ቀላል ነው የሚሆነው። ምክንያቱም ጓደኛዋ ብቻ ልትሆን ስለሆነ የሄድከው ብዙም ኔጋቲቭ ምላሽ ላይ ሰጥህ ይችላል። ስለዚህ ለጓደኛዋ ናይስ በመሆን ጸብ ሳትፈጥር በፒስ በመቅረብ ብቻ አሉ አይደል ያንተን ምርጡን ጎንህን በማሳየት ለሷ ምርጥ ጓደኛ ከሆንክ ለወደድካት ልጅ ደግሞ ጥሩ መልእክቶች ይደርሳታል። ሰላንተ ጥሩ መልእክቶች ይደርሳታል፣ ጥሩ ነገሮች ይነገራታል። ስለዚህ በቀላሉ እሷንም ጓደኛ ታረጋታለህ። የሚሰጥህን ቦታ ከጓደኝነት ከፍ ሊያደርገው ይችላል። ስለዚህ እነዛን የማይሆኑ መንገዶችን ከምትጠቀም ጓደኛዋን ጓደኛ በማድረግ በቀላሉ ወደሷ መቅረብ ትችላለህ። ሁለተኛ ላይ ያስቀመጥኩት ምርጥ አዳማጭ መሆንን መቻልን ነው። እሱን ደግሞ በምክንያት ነው ማለት። ምክንያቴ ደግሞ እኛ ሴቶች በቀን ውስጥ ከ20,000 በላይ ቃላት እንደምናወጣ እናንተ ደግሞ 7,000 ብቻ ቃላት እንደምትጠቀሙ ጥናቶች ያመለክታሉ። ስለዚህ አብራችሁ በምትሆኑ ሰዓት እሷ ስታወራ አንተ የማዳመጥ ግዴታ አለብህ። ማዳመጥ ብቻ ደግሞ ዋጋ የለውም። የአይን ኮንታክት መፍጠር አለብህ። ስታወራልህ በሐሳቧ መስማማትን በምልክት እንዲሁም መግለጽ አለብህ። በሌላ ጊዜ የዛኔ ያስታውሽ እንደዚህ እኮ ብለሽኝ ነበር ብለህ ማስታወስ መቻል አለብህ የነገረችህን ነገር። የዛኔ እሷ የምትነግርህ ነገር ቁም ነገር እንዳለው ለእሷ ትነግራታለህ። እሷ ደግሞ የዛኔ ለአንተ ትልቁን ቦታ ትሰጥሃለች። ምክንያቱም ይሄ ተፈጥሯችን ነው። እኛ የምናወራው ነገር ዋጋ እንዳለው ቁም ነገር እንዳለው ስታሳያት ለምንድን ነው ማትሰጥ? ትልቁን ቦታ ትሰጥሃለች፣ ልቧን ታሸንፈዋለህ። አንተ በተፈጥሮ እንኳን የማዳመጥ እስኪ ልምዱ ባይኖርም አሁን ያንን ልምድህን የምታዳብርበት ሰዓት ነው። አላማችን የምንወደውን ሰው ልብ ማሸነፍ ስለሆነ ሶስተኛ ደረጃ ላይ ያስቀመጥኩት ግልጽና መልካም ሰው መሆንህን ማሳየት ነው።
ተዋውቃችኋል ኦሬዲ ማውራት ከጀመራችሁ ሰላምታም እንድታቀድሉ መፍጠር አለብህ። እሱን ደግሞ ማድረግ ያለብህ ግልጽ በመሆን ነው። ግልጽ መሆን ስለ ዝም ብሎ ማውራት ወይም አላደል መወራት የሌለበት ብለህ የምታስበው ነገር በማውራት ሳይሆን ስላንተ ለየት ያሉ ነገሮች ይሆናሉ፣ የምትወደውም ነገር ሊሆን ይችላል። ብቻ እሱን ነገር ለሷ ማጋራት። የምታጋራቸው ነገሮች አብዛኛውን ከሌላ ሰዎች በብዛት ሼር ያላረከው ለየት ያለ ነገር ቢሆን ይበልጥ እምነቷን አንተ ላይ እንድታሳድር ያረጋታል። ምክንያቱም ከዚህ በኋላ አብሮኝ እንኳን ቢሆን በፍቅር ግንኙነት ይሄ ሰው አይዋሸኝም የሚለውን ነገር ታረጋግጣለች። ከዛም አልፎ ደግሞ አንተ በራስህ እንደምትተማመን በሷም እንደምትተማመን ይነግራታል ማለት ነው። ይህ ማለት ደግሞ እምነት እንደመፍጠር ነው። አንድ ግንኙነት ውስጥ እምነት ካለ ያ ግንኙነት ከፍ ብሎ መሄድ ይችላል። መልካምነትህን ደግሞ ስታሳያት በማስመሰል ወይም በውሸት መሆን የለበትም። አንተ ማድረግ የምትችለውን ነገር ብቻ ማድረግ ትችላለህ። እኔ በተፈጥሮዬ እንደዚህ መልካም ባል አይነት ሰው አይደለሁም ወይም ማስመሰል አልችልም መልካም ነህ ተብዬ ለመታየት የምትል ከሆነ በጣም ቀላል ነገሮችን ማድረግ ሴት ልጅን መግዛት የሚችሉ ቀላል ነገሮች ማድረግ የምትችላቸውን እኔ እነግርሃለሁ። እነዚህ ነገር ራሱ የማድረግ ልምድ ከሌለ ለራስህ ውለታ እንደመዋል ነው። ምክንያቱም መልካም ነገሮች ስለሆኑ እሱም ደግሞ ከአብረሃት በምትሆን ሰዓት በጣም ቀላል ነገሮች ናቸው ለሷ ትልቅ ቦታ የሚሰጡት። ለሷ ቅድሚያ መስጠት ሊሆን ይችላል። ብርድ ከሆነ ጃኬትህን መስጠት፣ ዣንጥላ ይዛ ከሆነ እሱን በመያዝ ቀላል ነገሮችን በማድረግ ከትልልቅ ሰዎች ጋር ስትገናኙ ለትልልቅ ሰዎች ያለህን አክብሮት በመግለጽ ከህፃናት ጋር ያለህን ግንኙነት ውብ መሆኑን በማሳየት በቀላሉ ልቧን ማሸነፍ ትችላለህ። የትኛውም ዓለም ላይ ያለች ሴት እነዚህ ነገሮች በቀላሉ እንድትሸነፍ ያንን ሰው እንድትወደው ያረጋዋታል። ስለዚህ በሶስተኝነት ደረጃ ግልጽና መልካም ሰው መሆንህን በማሳየት የሷ መሆን ትችላለህ። አራተኛ ላይ ይዤ የመጣሁት ቀልደኛ ወይም ቀልድ አዋቂ መሆን መቻል አለብህ። የትኛውም ሴት ለፍቅር ህይወት የምትመርጩ ምን አይነት ሰው ነው ተብላ ብትጠራ ከምትሰጣቸው መስፈርቶች ውስጥ አንዱ የሚያስደስተኝን የሚያስቀኝን ወንድ በጣም ነው የምወደው ብላ ትናገራለች። ስለዚህ አንተ እያልኩ ያለው ፕሮፌሽን ቀልደኛ ይሁን አይደለም፣ ነገር ግን በቀላሉ ቀልድ ፈጥረህ ማውራት ትችላለህ። ከቤተሰቦች ከጓደኞች ጋር አብረህ በምታሳልፍበት ጊዜ የገጠመኝህን ገጠመኝም ሊሆን ይችላል። ካየኸው ፊልም ላይ ያሳቀህን ፓርት ወስደህ በማምጣት የሰማኸውንም ቀልድ ሊሆን ይችላል። ብቻ እንደዚህ አይነት ቦታዎች ላይ የሰበሰብካቸውን ለሷ በመንገር በቀላሉ ደስተኛና ሳቂታ ስታደርጋት ልቧ ላንተ መሸነፍ ይጀምራል። እንዳልኳችሁ ነው መጀመሪያ ላይ ሁሉም ሴት አብዛኛውን ሴት ማለት ይቻላል ደስታ የሚፈጥርላት ወንድ ትመርጣለች። እሱ ደግሞ ሁሌም ስትሪክትና ኮስታራ ወንድ ከምትሆን ይበልጥ ቀላልና የስሜቷን የምትነግርህ አይነት ሰው ሆና ከተሰማት እንደምትወድህ እርግጠኛ ሆኜ ነው የምነግርህ። አምስተኛ ላይ ያስቀመጥኩት ትኩረት፣ ፍቅርና ጊዜ ናቸው። እነዚህ ሶስት ነገሮችን በአንድ ጊዜ ለወደድካት ሴት መስጠት ትችላለች። እንደሚታወቀው የፍቅር ግንኙነት ውስጥ ሊሆን ይችላል ኢቭን ትዳር ውስጥ ትልቁ ሚና ይጫወታሉ እነዚህ ሶስት ነገሮች። እኛ አላማችን ዛሬ የወደድናትን ሴት የኛ ማድረግ ነው፣ ልቧን ቅልጥ ማድረግ ነው አይደል እንዴ? ስለዚህ እንዴት ልጠቀማቸው ካልከኝ እነግርሃለሁ።